በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ሰዎች እናታችን እመቤታችን ቅድስት ድንግል ማርያም መስራት የቃል ኪዳን ልጆች ወደደን በፈቀረን አንድያ ልጅ በኢየሱስ ክርስቶስ ፍጹም ሰላም እንደምቆያችሁ አሜን። አምላካችን ስሙ ዘወትር የተመሰገነ የተወደሰ ይሁን። ቅዱስ ሉቃስ ወንጌል ምዕራፍ 1 እና 2ን በተከታታይ ተመልክተን ነበር። ዛሬ ምዕራፍ 3 እስከ 10 ድረስ ባለው ያሉ ሐሳቦችን ቅዱስ ማቴዎስ ወንጌል ላይ ያየናቸውን እያለፍን እንነጋገራለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ምዕራፍ 3 ላይ ስለ መጥምቁ ትምህርት ነው የሚናገረው። የቅዱስ ማቴዎስ ወንጌል ምዕራፍ 3 ላይ ያለው ሐሳብ ስለሆነ ቅዱስ ማርቆስ ወንጌል ምዕራፍ 1 ላይ ያለው ሐሳብ ስለሆነ ቪዲዮን ወደ ኋላ ተመልከቱ። ቀጥሎ ዮሐንስ መጥምቅ መታሰሩን ይናገራል። ቅዱስ ሉቃስ ምዕራፍ 3 ከቁጥር 14 ላይ እና የሥርዓቱም ክፍል ቅዱስ ማቴዎስ ወንጌል ምዕራፍ 14 ላይ ያለው ክፍል ስለሆነ የእሱን ነገር እንድትመለከቱ በእግዚአብሔር ስም በመጋበዝ ቀጥሎ ስለ ጌታችን ትውልድ መጽሐፍ ይናገራል ማለት ነው። ቅዱስ ማቴዎስ ከአብርሃም ወደ ታች ነው የቆጠረው። ቅዱስ ሉቃስ ግን ከክርስቶስ ወደ እግዚአብሔር ልጅ ብሎ መጨረሻ ላይ አዳም ብሎ እስከ አዳም ድረስ ያለውን ከክርስቶስ ወደ ኋላ ይቆጥራል ማለት ነው። ስለዚህ ይህንን ቁጥሩን የዘር ሐረጉንም በትክክል መመልከት ይገባል። ምዕራፍ 3 ላይ የተቆጠረውን ቁጥር ማለት ነው። እንዲሁም ምን ይላሉ አባቶች? ምዕራፍ 3 የሉቃስ ወንጌል ምዕራፍ 3 ኦሪት ዘፍጥረት ነው ይላሉ። ምክንያቱም ኦሪት ዘፍጥረት የዘር ትውልድ የዘር ሐረግ የተቆጠረበት ምዕራፍ ነው። ምዕራፍ 4፣ 5፣ 6፣ 10 የዘር ሐረግ የተቆጠረባቸው ምዕራፎች ናቸው እና ኦሪት ዘፍጥረት የዓለሙ ትውልድ የዘር ሐረግ የተቆጠረበት ነው። ቅዱስ ሉቃስ ወንጌል ምዕራፍ 3ም የክርስቶስ የዘር ሐረግ የተቆጠረበት ስለሆነ የኦሪት ዘፍጥረትን ይወክላል ይላሉ ማለት ነው። ምዕራፍ 4 ከዲያብሎስ መፈተኑን ስለሚናገር እስራኤላውያን በበረሃ 40 ዓመት መራባቸውን የክርስቶስን የ40 ቀን ጾም ምሳሌ አድርጎ ዘጸአት ብሎ ይነግሩልናል። ምዕራፍ 1 እና 2 ዓለመ መላእክት ይላሉ። መላእክት ብዙ ብስራት የተናገሩበት ከሰዎች ጋር በጣም ብዙ ያመሰገኑበት ስለሆነ ምዕራፍ 1 እና 2 ዓለመ መላእክት ይላሉ። ምዕራፍ 3 ኦሪት ዘፍጥረት ይላሉ። ምዕራፍ 4 ደግሞ ኦሪት ዘጸአት ይላሉ። ክርስቶስ ዲያብሎስ የፈተነበት 40 ቀንና 40 ሌሊት የጾመበት ነው። ሌላው ስለመጀመሪያው ትምህርቱ ቅዱስ ማቴዎስ ወንጌል ምዕራፍ 12 ከቁጥር 14-12 ላይ ተቀመጠውን ይናገራል። ምዕራፍ 4 ማለት ነው። ቀጥሎ የናዝሬት ስለማስተማሩ፣ ወደ ቅፍርናሆም ስለሚሄዱ፣ ጋኔን የያዘውን ሰው ስለማዳኑ፣ ስለ ጴጥሮስ አማትና ስለሌሎችም በሽተኞች ይህ ምዕራፍ 8 ላይ የተቀመጠ ነው። እሱን ባለፈው ስለተመለከትን ወደ ኋላ እንድትመለከቱ ቪዲዮን በመጋበዝ ቀጥላለሁ። ምዕራፍ 5 ስለ ስምዖንና ስለ ዘብዴዎስ ልጆች መጠራት ይላል። ያው እነዚህ ደግሞ ዘሌዋውያንን የሚመለከት ነው። ካህናትን የጠራው ሐዋርያትን የጠራው። ስለዚህ ዘሌዋውያን ደግሞ የካህናት መጽሐፍ ወይም ካህናት የተጠሩበትን ክፍል የሚያሳይ ነው። እግዚአብሔር መሾማቸውን እንዴት በስርዓት እንደሚገቡ እንደሚወጡ የተጻፈበት ስለሆነ ዘሌዋውያን ምሳሌ ብለው አባቶቻችን ይናገሩልናል። ምዕራፍ 5 ቁጥር 12 ጀምሮ ደግሞ ስለ ለምጻሙ መዳን፣ ስለ መጻጉም መፈወስ ምዕራፍ ማቴዎስ ወንጌል ምዕራፍ 9 ላይ የነበረውን ይነግርልናል ማለት ነው። ስለ ቀራጩ ላይ መጠራትን፣ ስለ ጾም ፈሪሳውያን የጠየቁትንም ምዕራፍ 5 ላይ ያካትታል። ምዕራፍ 6 ላይ ስለ ሰንበት ነው ጌታችን ያስተማረው ማለት ነው። ስለ ሰንበት ከስንዴ እርሻ አስመራ ፈሪሳውያን በሰንበት ሊደረግ የማይገባውን ስታደርጉ ለምን የሚለውን ሀሳብ ማለት ነው። የቅዱስ ማቴዎስ ወንጌል ምዕራፍ 12 ላይ ያለው የቅዱስ ማቴዎስ ወንጌል ምዕራፍ 12 ላይ ደግሞ 12 ከቁጥር 9 ላይ ደግሞ ስለ እጁ ስለደረቀ ሰው የተናገረው ክፍል ነው። ሌላው ሐዋርያ ስለመምረጡ የቅዱስ ማቴዎስ ወንጌል ምዕራፍ 10 ላይ የነበረውን 12ቱን ሐዋርያት እንደመረጠ ምዕራፍ 6 ላይ ይናገርልናል ማለት ነው። ሌላው ምዕራፍ 7 ላይ ስለ መስፍኑ ሎሌና ዳን ማቴዎስ ወንጌል ምዕራፍ 8 ላይ የተቀመጠውን ማለት ነው። መቶ አለቃው የታመመውን ልጅ